Hello, this is Microphone Media. Please like, subscribe, and share. Thank you. የወጣቶችን ተሳትፎ ምዛማ አይደለም እንደምታውቁት ግን የሴቶች ደግሞ የበለጠ ነው በተለይ በአመራር ደረጃ ምስጢረ ስላሴ እነዚህን አጥሮች በመሻገር በጣም አደገኛ በሆነ የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው። አሁን ምስጢረ ስላሴ መቀጠል ትችላለሽ። ይሰማል አይደለም? ይሰማል አውቀት አመሰግናለሁ። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይሄንን መድረክ ደግሞ ስላዘጋጃችሁልን የአቦነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚያም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ ያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓመተ ምህረት ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው። ነገር ግን እንዳለመታደል ሆኖ የምንኖርበት ሀገር ጦርነት ይቁም የሚል ሀሳብ ማስተላለፍና የሚል አቋም መያዝ ወንጀል ስለነበረ የሰልፉ አስተባባሪዎች ወደ አዋሽ አርባ ተልከው ነበረ። ያው የሰላማዊ ትግሉን ሁኔታ ሁላችንም የምናውቀው ነው። ስለዚህ በመታሰራቸው ምክንያት ሰልፉ ግቡን አልመታም። እንግዲህ ከዚህ ላይ መረዳት ያለብን ነገር አንደኛ ሁላችንም አንድ ላይ ባለመቆማችን ባለመተባበራችን ምክንያት እርስ በርስ እየተገፋፋን ለአገዛዙም እንዲሁ እድል እየሰጠነው እንደሆነ ነው። የሰላማዊ ትግል ላይ ሁልጊዜም ቢሆን ተስፋ ሊቆረጥ ይገባል ብለን አናምንም። ብዙ ለውጥ ማምጣት የሚቻለውም በሰላማዊ ትግል እንደሆነ እናምናለን። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቆም በሚልና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባው ይሄንኑ ነው። ለምሳሌ በሰብአዊ መብት ተሟጋቾች የጋዜጠኞችና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህን ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይሄንን በማየት ማንንም አብሮኝ አይቆምም እንዲሁ ደግሞ ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነጻነት ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ግፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው። እስከዛሬ ድረስ እስካሁን እስከምናወራባት ሰዓት ድረስ የበርካቶች ሞት መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗልና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ የኮሬ ቡርጂ ደራሼ በምዕራብ ቤንሻንጉልና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ
ጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኑሮ በመንግስት የሚጠበቅ ነገር አይደለም። የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቀደም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደለን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር አላቀጥባል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድነው እያደረግኩ ያለሁት ሙሉ መዋቅሩ ምንድነው እያደረግን ያለነው የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድነው የሚለውን በደንብ ላጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ሕዝቡ ግን ጠባቂ እንጂ አጋዥ አይደለም። ቀደም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎችን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለምና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን ያገዛዙን መሰሪነት ቢረዳም ነገር ግን ድምጹን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ ያለን እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቀድሚያ መሰጠት ላለበት ጉዳይ ሰጥተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን የጦርነት ደግሞ ጥቅምም የለውምና አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጪ ያለ ሀሳብ እንደሆነ እንረዳለን። ስለሆነም ከውጭ ያላችሁ የአብሮነት አስተባባሪዎች ሀሳባችሁ መሬት ላይ እንዲወርድ አገር ቤት ካሉ ጠንካራ የፖለቲካ ኃይሎች ጋር በቅርበት መስራት እንደሚጠበቅባችሁ ለማሳሰብ እወዳለሁ። በእኛ በኩል ጦርነት እንዲያበቃ ከሚፈልግ ማንኛውም ኃይል ጋር የሀሳብ ልዩነቶች ቢኖሩንም የርዕዮተ ዓለም እንዲሁ የተለያዩ ልንዘረዝር የምንችላቸው ልዩነቶች ቢኖሩንም በጋራ ለመስራት እንደምንወድና ሙሉ በሙሉ ፈቃደኛ እንደሆነን ላሰምርበት እወዳለሁ። ስለዚህ አሁንም ቢሆን በደንብ አስረግጬ መናገር የምፈልገው በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል። በተለይ በጋራ አንድ ሊያደርጉን በሚችሉ ጉዳዮች ላይ አንድ ሆነን እንድንታገል ጥሪ ያቀርባለሁኝ። መረሳት የሌለበትም ነገር ደግሞ በኋላስ ምንድነው የሚመጣው? ግፋዊ አገዛዝ ያብቃልን፣ ከዛ በኋላስ ምንድነው የሚመጣው ካለን አሁንም ቢሆን በጋራ ማንቆም ከሆነ ችግሮቻችን ላይ ችግሩ የበለጠ እየቀጠለን ይሄዳልና ስለዚህ ይህን ሁሉ በመረዳት አንድ ላይ ሆነን ይህንን አገዛዝ ልንቃወም እንዲሁ በቃ ልንል እንደሚገባ ማስመር ፈልጋለሁ። አመሰግናለሁ።